ሰላም ጤና ይስጥልኝ ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁ? በዛሬ ቪዲዮአችን ኢስላሚክ ሱልጣኔትስ ኦር ደግሞ ሙስሊም ሱልጣኔት የሚባሉትን ስቴቶች እናያለን። በኢትዮጵያ ውስጥ የነበሩ ሙስሊም ሱልጣኔት ኦር ኢስላሚክ ስቴቶችን እናያለን ማለት ነው። ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ደግሞ ሼር ማድረግ እንዳትረሱ። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ኢስላሚክ ሱልጣኔትስ ስንል ምን ማለት ነው የሚለው እናያለን። በኢትዮጵያ ውስጥ እንግዲህ በርካታ እነዚህ ኢስላሚክ ሱልጣኔቶች ነበሩ። ሙስሊም ሱልጣኔት ወይ ደግሞ ኢስላሚክ ሱልጣኔት ስንል በሙስሊም ሱልጣኖች የሚመሩ በአብዛኛው በውስጣቸው የሚይዟቸው ኮሚኒቲዎች ወይም ደግሞ ሶሳይቲዎች ሙስሊም የሆኑ ግዛቶች ወይም ስቴቶች ሙስሊም ሱልጣኔት ወይ ደግሞ ኢስላሚክ ስቴት ተብለው ይጠራሉ ማለት ነው። እዚህ መጀመሪያ ላይ ሱልጣን እና ሱልጣኔት ምንድነው ዲፈረንሱ? ዋት ዘ ዲፈረንስ ቢትዊን ሱልጣን ኤንድ ሱልጣኔት የሚል እናያለን። ሱልጣኔት ኢዝ ኤ ሙስሊም ስቴት ሩልድ ባይ ሱልጣን። ስለዚህ ሱልጣኔት ስንል ስቴቱ ነው። በማን የሚመራ ስቴት? በሱልጣን የሚመራ ስቴት ሱልጣኔት ይባላል። ወይራስ ሱልጣን ስንል ደግሞ ኢትስ ኤ ታይትል ኦር አን ኢስላሚክ ታይትል ጊቨን ቱ ዘ ሙስሊም ሩለር። ስለዚህ እነዚህ ሱልጣኔቶቹን የሚያስተዳድሩት ሩለሮቹ፣ መሪዎቹ፣ ሊደሮቹ ደግሞ ለነሱ የሚሰጠው ታይትል ደግሞ ሱልጣን ይባላል። ስለዚህ ሱልጣኔቶችን የሚያስተዳድሩት ሩለሮች የሚሰጣቸው ታይትል ወይ መጠሪያ የማዕረግ ስማቸው ሱልጣን ይባላል። ሱልጣኔት ስንል ደግሞ በእነዚህ በሱልጣኖች የሚተዳደሩ ኢስላሚክ ስቴቶች ወይም ሙስሊም ስቴቶች ሙስሊም ሱልጣኔት ወይ ደግሞ ሱልጣኔት ተብለው ይጠራሉ ነው። ኢንሾርት ዲፈረንሳቸው ምንድን ነው? ሱልጣኔት ስንል ሙስሊም ሩለሮች ወይም ሱልጣኖች የሚያስተዳድሯቸው ስቴቶች ወይም ግዛቶች ናቸው። ሱልጣን ስንል ደግሞ የነዚህ ሙስሊም ሩለሮቹ ወይም ሊደሮቹ የሚሰጣቸው ታይትል ወይ ደግሞ የመጠሪያ ማዕረጉ ነው ማለት ነው። when prophet muhammad began his mission the rulers of mecca called the quraysh created problem on him and his followers። እንግዲህ የምታስታውሱ ከሆነ ቻፕተር 4 ላይ ስለ ራይዝ ኤንድ ኤክስፓንሽን ኦፍ ኢስላም የሚለውን ቶፒክ ስናይ ነብዩ መሐመድ 6:10 ላይ እስልምና ሃይማኖትን ማስተማር መስበክ ሲጀምሩ እነዚህ ቁረይሽ የሚባሉት በወቅቱ መካ አካባቢን ይዘው ተቆጣጥረው የነበሩ ህዝቦች ወይም ቁረይሽ የሚባሉት ነብዩ መሐመድን ኦፖዝ አድርገዋቸው ነበር። ኦፖዝ ማድረግ ብቻ ሳይሆን they created a problem on him and his followers, his first followers ነው። ስለዚህ በነብዩ መሐመድ ላይ እንዲሁም በነብዩ መሐመድ የመጀመሪያ ተከታዮች ወይም ፈርስት ሙስሊምስ የሚባሉት የመጀመሪያዎቹ ሙስሊሞች ላይ ከፍተኛ የሆነ ችግር ሲፈጥሩባቸው፣ ሲያሳድዷቸው ወይም መከራ ሲያደርሱባቸው ነበር እነዚህ ቁረይሽ የሚባሉት ማለት ነው። in 615 AD he sent the Muslim refugees to Aksum። ለዚህ ፕሮፌት መሐመድ ምን አደረጉ? እነዚህ የመጀመሪያዎቹ ሙስሊሞች በቁረይሽ አማካኝነት ብዙ ስቃይ መከራ ሲደርስባቸው የ615 አካባቢ የመጀመሪያዎቹ የነብዩ መሐመድ ተከታዮች ሙስሊሞች ወደ አክሱም እንዲሄዱ ነገሯቸው ወይም ደግሞ ላኳቸው ነው። እንግዲህ ወደ አክሱም ሲመጡ 615 ላይ በርካታ ናቸው። ከነዛ ከተላኩት ሰዎች ውስጥ የነብዩ መሐመድ ሴት ልጅ ሩቂያ እንዲሁም የሷ ባለቤት ኡስማን የሚባለውም ሰው እንግዲህ ከመጡት የመጀመሪያዎቹ ሙስሊሞች 615 ላይ ወደ ኢትዮጵያ ወይም ወደ አክሱም ከመጡት ሙስሊሞች ጋር አብረው የመጡ የመጀመሪያዎቹ ሙስሊሞች ናቸው ማለት ነው። The Aksumite king by the name Elasaha permitted them to live peacefully until they returned to their country in 628 AD። ስለዚህ የመጀመሪያዎቹ ሙስሊሞች በነብዩ መሐመድ አማካኝነት ወደ አክሱም 615 ላይ ተላኩ። በወቅቱ የአክሱም ንጉስ የነበረው ደግሞ ኤላሳሃም ይባላል። ኤላሳሃም ወይ ደግሞ አንዳንድ ሶርሶች ላይ አርማህ ተብሎ ይጠራል፣ ንጉስ አርማህ። ስለዚህ ይሄ ንጉስ የወቅቱ የአክሱም ንጉስ ነበር። እነዚህ ከነብዩ መሐመድ የተላኩትን የመጀመሪያዎቹ ሙስሊሞች 615 ወደ አክሱም ከመጡ በኋላ ተቀብለው በሰላም እንዲኖሩ የፈቀደላቸው የተቀበላቸው ንጉስ ነው። እስከ 628 ድረስ ወደ መካ እስኪመለሱ ድረስ እንግዲህ ኢትዮጵያ ውስጥ በሰላም ቆይተዋል የመጀመሪያዎቹ ሙስሊሞች ማለት ነው። ኤላሳሃም was the king of Aksum who welcomed the Muslim refugees ማለት ነው። By the beginnings of 8th century AD, Islam made its appearance in Ethiopia and the Horn of Africa. እዚህ አፍሪካ ቀንድና ኢትዮጵያ ላይ እንግዲህ እስልምና ሃይማኖት ተከታዮች በብዛት መታየት የጀመሩት 8ኛው ሴንቸሪ መጀመሪያ አካባቢ ነው ማለት ነው።
8ኛው ሴንቸሪ መጀመሪያ አካባቢ ጀምሮ በኢትዮጵያ እንዲሁም በኢትዮጵያ ጎረቤት በሆኑ ሀገራቶች ወይም ሆርን ኦፍ አፍሪካ ቀንድ አካባቢ የእስልምና ሃይማኖት ተከታዮች በስፋት መታየት የጀመሩበት ጊዜ ነው ማለት ነው። እስልምና 610 ከተጀመረ በኋላ በቀይ ባህርና አካባቢ እየተስፋፋ በኋላም በኢትዮጵያና በሆርን ኦፍ አፍሪካ ከ8ኛው ሴንቸሪ በኋላ በደንብ መስፋፋትና እዛ አካባቢ የእስልምና ሃይማኖት ተከታዮች መታየት የጀመሩበት ጊዜ ነው። ትሬድ ኤንድ ኢስላም ዌር ዘ ሜን ፋክተርስ ፎር ዘ ኢመርጀንሲ ኦፍ ሙስሊም ሱልጣኔትስ ኢን ኢትዮጵያ ኤንድ ሆርን ኦፍ አፍሪካ። ኢትዮጵያ ላይ እና አፍሪካ ቀንድ ወይም ሆርን ኦፍ አፍሪካ የሚባለው ኤሪያ ላይ ሙስሊም ሱልጣኔቶች እንዲፈጠሩ ወይ ደግሞ እንዲቋቋሙ ያደረጉት ፋክተሮች አንደኛው ትሬድ ነው ወይም ንግድ የሚባለው ነው። ሁለተኛ ደግሞ የራሱ የእስልምና ሃይማኖት መስፋፋት ነው። ስለዚህ ሙስሊም ሱልጣኔቶች እንዲስፋፋ ያደረገው አንደኛ የእስልምና ሃይማኖት መስፋፋት ነው። ሁለተኛ ደግሞ በዚህ በኢትዮጵያና በሆርን ኦፍ አፍሪካ አካባቢ ያለው የንግድ እንቅስቃሴ ወይም ደግሞ ትሬድ ነው። በዚህ የንግድ እንቅስቃሴ አማካኝነት እስልምና ሃይማኖት መስፋፋት ጀመረ። እስልምና ሃይማኖት ከተስፋፋ ደግሞ እነዛን ሙስሊም ሶሳይቲዎችን ኮንትሮል አድርገው የሚያስተዳድሩ የተለያዩ ሙስሊም ሱልጣኔቶች በኢትዮጵያ እንዲሁም በሆርን ኦፍ አፍሪካ አካባቢ መፈጠር ጀመሩ ማለት ነው። አሎንግ ዘ ትሬድ ሩት ፍሮም ዘይላ ማርኬት ሴንተርስ ኢመርጅድ። ስለዚህ እንግዲህ በወቅቱ በዚህ ሙስሊም ሱልጣኔቶች በነበሩበት ታይም ላይ ዋነኛ የትሬድ ሩት ወይ ደግሞ የንግድ መስመራቸው ዘይላ የምትባላ ፖርት ነበረ፣ ሶማሊላንድ ወይም ገልፍ ኦፍ ኤደን ላይ የምትገኝ እና በዚህ ፖርት አማካኝነት የተለያዩ የንግድ መስመሮች ነበሩ ወይም የንግድ እንቅስቃሴ የሚደረግበት ኢምፖርታንት ትሬዲንግ ሩት ነበር ማለት ነው ዘይላ። So gradually the centers became center of Muslim sultanates. እነዚህ ትሬድ ሩቶች በዘይላ የንግድ መስመር አካባቢ ያሉ ማርኬት ሴንተሮች በሂደት በኋላ ላይ ምን ሆኑ? የተለያዩ ሴንተር ኦፍ ሙስሊም ሱልጣኔቶች ሆኑ። የሙስሊም ሱልጣኔት የተቋቋመባቸው ቦታዎች ሆኑ እና አብዛኞቹ ኢትዮጵያ ውስጥ እና ሆርን ኦፍ አፍሪካ ላይ የነበሩት ሙስሊም ሱልጣኔቶች የተመሰረቱት እነዚህ የንግድ መስመሮች በነበሩባቸው ኤሪያዎች ላይ ነው ማለት ነው። ሶ ዳህላቅ፣ ሸዋ፣ ኢፋት፣ አዳል፣ ፋታጋር፣ ዳዋሮ፣ አርባቢኒ፣ ደራ፣ ሸርካ፣ ባሊ፣ ሀዲያ ዌር ሰም ኦፍ ዘ ሙስሊም ሱልጣኔትስ ኦፍ ዘ ሪጅን። ስለዚህ እነዚህ የዘረዘር ናቸው እዚህ ጋር ያሉት ሙስሊም ሱልጣኔቶች በዚህ በትሬድ ሩቶቹ አካባቢ የተመሰረቱ ዋና ዋና የሙስሊም ሱልጣኔቶች ናቸው ማለት ነው። በኢትዮጵያና በሆርን ኦፍ አፍሪካ ላይ የተመሰረቱ ዋና ዋና የሙስሊም ሱልጣኔቶች ናቸው። ቅድም እንዳልኩት እነዚህ የሙስሊም ሱልጣኔቶች ደግሞ በንግድ መስመሮች አካባቢ ወይም ደግሞ ትሬድ ሩት አቅራቢያ ላይ የተመሰረቱ ዋና ዋና ሙስሊም ሱልጣኔቶች ናቸው ማለት ነው። Unlike Northern Africa and other regions, in Ethiopia, the process of conversion was not followed by Arabization. እንግዲህ የእስልምና ሃይማኖት ወደ ኢትዮጵያ ሲገባ ወይ ደግሞ የኢትዮጵያ ዜጎች እስልምናን ሲቀበሉ ልክ ኖርዝ አፍሪካ እና ሌሎች አካባቢዎች ላይ እንዳለው አይደለም። የፕሮሰስ ኦፍ ኮንቨርዥኑ የእስልምና ሃይማኖትን የተቀበሉበት መንገድ በአረባይዜሽን አማካኝነት አይደለም ነው። it was not followed by Arabization. This was because Arabs did not open war of conquest against Ethiopia and Ethiopian converts remained with their nation and ethnic identity. ስለዚህ በአረባይዜሽን አማካኝነት አይደለም የኢትዮጵያ ሙስሊሞች እስልምናን የተቀበሉት። እንደ ልክ ኖርዝ አፍሪካ ሌሎች አካባቢዎች እንዳሉት ሁሉ እስልምና ወደ ኢትዮጵያ የተስፋፋው በጂሃድ አማካኝነት በጦርነት አይደለም ነው። ስሩ ፒስፉል ዌይ ነው ኢትዮጵያ ውስጥ እስልምና የተስፋፋው ነው። ሶ ኢትዮጵያን ሙስሊምስ አዶፕትድ ኢስላም but they didn't accept or they didn't adopt Arabic language and culture. ስለዚህ ምን ማለት ነው እዚህ ጋር የኢትዮጵያ ሙስሊሞች የአረቦችን ቋንቋ የአረቦችን ካልቸር አክሰፕት አላደረጉም። ኢትዮጵያ ሙስሊሞች ከአረቦቹ እስልምና ሃይማኖት ሪሊጅን ኢስላሚክ ሪሊጅን ብቻ ነው አዶፕት ያደረጉት ወይም አክሰፕት ያደረጉት እንጂ የአረቦችን ካልቸር የአረቦችን ቋንቋ እንደ ሌሎቹ አካባቢዎች ላይ እንዳሉት በጦርነት እስልምና ወደ ተስፋፋባቸው አካባቢዎች ላይ እንዳሉት የአረቢክ ካልቸር አረቢክ ላንጉዌጅን አክሰፕት አላደረጉም አዶፕት አላደረጉም። ለዛ ነው ኢትዮጵያን ሙስሊሞች ሆነው የራሳቸው ቋንቋ የራሳቸው ካልቸር ያላቸው የሆኑት። ሶ it was not followed by Arabization የምንለው ለዚህ ነው ማለት ነው። ሌላኛው ፖይንታችን ጌትዌይስ ኦፍ ኢስላም ኢን ኢትዮጵያ ኤንድ ሆርን ይላል። እስልምና ሃይማኖት ወደ ኢትዮጵያና ወደ አፍሪካ ቀንድ ወይም ሆርን ኦፍ አፍሪካ ላይ የገባባቸው ጌትዌይስ በር ኢንትራንስ ወይ ደግሞ ሩት ላይኖች መስመሮች ማለት ነው። እስልምና የገባባቸው መስመሮች ናቸው። the two main gateway of Islam to the Ethiopian region and the Horn of Africa were the Dahlak Island in the Red Sea and the port of Zeila on the Gulf of Aden. ስለዚህ እስልምና ወደ ኢትዮጵያ እንዲሁም ወደ አፍሪካ ቀንድ የገባባቸው ሁለት ሜን ጌትዌይሶች አሉ ነው። ሁለት ዋና ዋና ሩቶች ወይም ላይኖች አሉ። አንደኛው the Dahlak Island in the Red Sea የምንለው ነው። ሁለተኛው the port of Zeila on the Gulf of Aden ነው። So let's see one by one. The Dahlak Island in the Red Sea ስንል በስተሰሜን በኩል
በቀይ ባህር ዳርቻ ዳህላቅ አይስላንድስ የምንላቸው በዳህላቅ ደሴቶች በኩል የገባው የእስልምና ሩት ወይ ደግሞ ላይን ነው። ሶ ኢስላም ኩድ ኖት ኤብል ቱ ፔኔትሬት ዲፕ ኢን ዘ ኢንተሪየር ኦፍ ኢትዮጵያ ኦን ዲስ ዳይሬክሽን ቢኮዝ ኦፍ ዘ ኤግዚስተንስ ኦፍ ስትሮንግ ክርስቲያን ኮሚኒቲ ማለት። ስለዚህ በዳህላቅ አይስላንድ በኩል በቀይ ባህር በዳህላቅ አይስላንድ በኩል የነበረው የእስልምና ጌት ወይ ደግሞ ሩት ያን ያህል ሰክሰስፉል አልነበረም። ወይ ደግሞ እስከ ሴንትራል ፓርት ኦፍ ኢትዮጵያ እስከ ኢትዮጵያ ወደ ኢትዮጵያ በደንብ ዘልቆ መግባት አልቻለም ነበረ በዚህኛው ዳይሬክሽን የመጣው እስልምና ማለት ነው። ለምንድን ነው ፔኔትሬት አድርጎ መግባት ያልቻለው ወደ ውስጥ ወደ ሴንትራል ፓርት ኦፍ ኢትዮጵያ ወደ ኢንቴሪየር ፓርት ኦፍ ኢትዮጵያ በደንብ ዘልቆ ፔኔትሬት አድርጎ መግባት ያልቻለው ካልን በዚህኛው ዳይሬክሽን ላይ ስትሮንግ ክርስቲያን ኮሚኒቲ ነበረ። የምታስታውሱ ከሆነ ስለ ክርስትና ስናነሳ በዚህ በሰሜን ኢትዮጵያ አካባቢ የክርስትና ሃይማኖት በደንብ ቀደም ብሎ ወደ ኢትዮጵያ እንደ መግባቱ መጠን በብዛት የተስፋፋው በዚህ በሰሜን ኢትዮጵያ ወይም ደግሞ በዚህ በቀድሞ የኢትዮጵያ ግዛት በኤርትራ እንዲሁም ሰሜናዊ ኢትዮጵያ አክሱም በነበረበት አካባቢ ላይ ነው። ስለዚህ በዚህ በኩል ወይም በዚህ በዳህላቅ አይስላንድ በኩል የነበረው የእስልምና ሩት ወይ ደግሞ ጌትዌይ ያን ያህል ሰክሰስፉል አልነበረም። እስከ ኢትዮጵያ ሴንትራል ፓርት ድረስም ፔኔትሬት አድርጎ ዘልቆ መግባት ያልቻለም ነበር ማለት ነው። ኦን ዲስ ዳይሬክሽን ኢስላም ዋዝ firmly established on the Red Sea coast and by the 10th century Muslim Sultanate of Dahlak was emerged። ስለዚህ እዛው በሬድ ሲ ኮስት አካባቢ ብቻ ነበረ የእስልምና ሃይማኖት ተከታዮች የነበሩትና እዛው በቀይ ባህር ዳርቻ ላይ ወይም ደግሞ የዳህላቅ አይስላንድ በሚባለው አካባቢ የተወሰኑ የእስልምና ሃይማኖት ተከታይ ሰዎች የነበሩት ማለት በዚህኛው ዳይሬክሽን ላይ እና እነዚህ በኋላ ላይ እንግዲህ ኢትዮጵያ ውስጥ ከተመሰረቱት የሙስሊም ሱልጣኔቶች ውስጥ አንዱ ዳህላቅ ሙስሊም ሱልጣኔት የሚባለውን 10ኛው ሴንቸሪ አካባቢ መስርተው ነበር ማለት ነው። በዚህኛው ዳይሬክሽን የነበረው የእስልምና ጌትዌይ ወይ ደግሞ መግቢያ ማለት ነው። ሁለተኛው the port of Zayla on the Gulf of Aden ነው። በኤደን ባህረ ሰላጤ ወይ ደግሞ ገልፍ ኦፍ ኤደን በሚባለው በዘይላ ወደብ ላይ የነበረው ሁለተኛው ሩት ነው። እስልምና ወደ ኢትዮጵያ ወደ አፍሪካ ቀንድ የገባበት ሌላኛው በር ወይ ደግሞ ሩት ማለት ነው። Zayla was the most important gateway for spread of Islam into the interior part of Ethiopian region as far as Eastern Shawa, Wello, Bali, Arsi and also Harar። ስለዚህ ፔኔትሬት አድርጎ በደንብ የገባው እስከ ሴንትራል ፓርት ኦፍ ኢትዮጵያ እና ወደ ተለያዩ ወደ ኢትዮጵያ ማዕከላዊ አካባቢዎች ጭምር የገባው በዚህኛው በኩል የነበረው በር ወይ ደግሞ ጌትዌይን ተጠቅሞ ነው። በዚህኛው ጌትዌይ ወይ ደግሞ ፖርት ኦፍ ዘይላ ኦን ዘ ገልፍ ኦፍ ኤደን የሚባለው ፖርት በዘይላ በኩል እስከ ኢስተርን ሸዋ የሸዋ ምስራቃዊ አካባቢዎች የሀረርጌ የሚባለው ወሎ፣ ባሊ፣ አርሲ፣ ሀረር የሚባሉት በዚህ ፖርት ዘይላ ኦን ዘ ገልፍ ኦፍ ኤደን በሚባለው በዚህኛው የእስልምና ጌትዌይ እንግዲህ እነዚህን አካባቢዎች ተደራሽ ማድረግ ይችላል። ኢስተርን ሸዋ ስንል የቀድሞ የሸዋ አጠራር ወይ በቀድሞ ክልላዊ አደረጃጀት የምስራቅ ሸዋ የሚባለው ወይ ሀረርጌ ምናምን የሚባለው ወሎ፣ ባሌ፣ አርሲ፣ ሀረር የሚባሉት አሁን ላይ በጣም ብዙ ሙስሊም ኮሚኒቲዎች የሚገኙበት ኤሪያዎች ድረስ እንግዲህ ተደራሽ መሆን ይችላል ማለት ነው። ፖርት ኦፍ ዘይላ ኦን ዘ ገልፍ ኦፍ ኤደን ነው። ስለዚህ ሁለት ጌቶች አሉ ወይም ሩቶች አሉ። ከሁለቱ ግን እስከ ኢንተሪየር ፓርት ኦፍ ኢትዮጵያ ድረስ መግባት የቻለው በየት በኩል የመጣው ነው? ዘ ፖርት ኦፍ ዘይላ ኦን ዘ ገልፍ ኦፍ ኤደን በሚለው ላይን ወይ ደግሞ ሩት የመጣው እስልምና ነው ማለት ነው። ሶ ቀጣይ የምናየው እንግዲህ ኢትዮጵያ ውስጥ የነበሩት ዋና ዋና ሙስሊም ሱልጣኔቶችን ነው ማለት ነው። አንደኛው ዘ ሱልጣኔት ኦፍ ሸዋ የሚባለው ነው። ስታርታፕ ኩዌስችን ላይ who was the founder of the sultanate of ሸዋ ይላል። የሸዋ ሙስሊም ሱልጣኔት መስራቹ ማን ነበር የሚል ነው እናየዋለን። So since 9th century AD a series of Muslim sultanates began to emerge in Ethiopia and the Horn of Africa። ስለዚህ ኢትዮጵያ ላይ እንዲሁም ሆርን ኦፍ አፍሪካ ላይ የተለያዩ ሙስሊም ሱልጣኔቶች የመታየት የጀመሩት ወይም መመስረት የጀመሩት ከ9ኛው ሴንቸሪ በኋላ ነው ማለት ነው። The earliest was the Sultanate of Shwa which was founded around 896 up to 97 AD by the Makhzumite dynasty ማለት ነው። ስለዚህ የመጀመሪያው ወይም earliest የሚባለው ቀደምት የሚባለው ኢትዮጵያ ውስጥ ከተመሰረቱት ሙስሊም ሱልጣኔቶች ውስጥ ቀደምት የሚባለው ዘ ሱልጣኔት ኦፍ ሸዋ ነው። የ896 እስከ ወይም ደግሞ 897 አካባቢ ላይ የተመሰረተ ሙስሊም ሱልጣኔት ነው ዘ ሱልጣኔት ኦፍ ሸዋ የሚባለው። መስራቾቹ ደግሞ ዘ ማክዙሚት ዳይናስቲ ይባላሉ። እንግዲህ ማክዙሚት ዳይናስቲ የምንለው ወይ ደግሞ ማክዙም የሚባል ክላን አለ አረብ ውስጥ። ስለዚህ ከዛ ጋር ከአረቦቹ ጋር የደም ትስስር ያላቸው ወይም ዲሴንደንት ፍሮም አረብስ ናቸው እነዚህ ማለት ነው። አረቢክ ኦሪጂን ያላቸው ሰዎች ናቸው የሱልጣኔት ኦፍ ሸዋን የመሰረቱት ማለት ነው 896 ላይ። Its location was on the left sides of West Awash River in the lowland of Shawan Plateau ይላል። ስለዚህ ከአዋሽ
ሪቨር በስተ ምዕራብ አካባቢ ወይ ደግሞ የሸዋ ሜዳማ አካባቢዎች ለዝቅተኛ ስፍራዎች ሎውላንድ ላይ የተመሰረተ ሙስሊም ሱልጣኔት ነበር። ኤርሊየስት መሆኑን እንዳትረሱ፣ ሸዋ ሙስሊም ሱልጣኔት ማለት ነው። ኢትስ ሩለርስ ዩዝድ ዘ ታይትል ኦፍ ሱልጣን። ቅድም እንዳልነው ሙስሊም ሱልጣኔቶች ላይ ያሉ ሩለሮች በሙሉ ሱልጣን የሚል ታይትል አላቸው ማለት ነው። ስለዚህ የሸዋ ሙስሊም ሱልጣኔቶች ሊደሮች ወይ ሩለሮቹም ሱልጣን የሚል ታይትል ይጠቀሙ ነበረ ወይም ማዕረግ ስም ነበራቸው። ኢትስ ወረስት ኢኔሚ ወዝ ኢፋት። ድ ወረስት ኢኔሚ ወይ ደግሞ በጣም ከፍተኛ የሆነ ጥላቻ ወይም ጸብ ነበራቸው ከኢፋቶች ጋር እነዚህ የሸዋ ሙስሊም ሱልጣኔቶች። ሱልጣኔት ኦፍ ሸዋ ወዝ ዲፊትድ ባይ ኢፋት ሱልጣኔት አራውንድ 1280። ስለዚህ 1280 አካባቢ በምንጊዜም በከፍተኛ ጠላታቸው በዋና ጠላታቸው በኢፋቶች ተሸንፈው የሙስሊም ሱልጣኔት ኦፍ ሸዋ ሙሉ በሙሉ እንግዲህ ኮላፕስ አደረገ ወይ ደግሞ ዲክላይን አድርጎ የሙስሊም ሱልጣኔት ኦፍ ሸዋ በዚሁ አበቃ ማለት ነው 1280ዎቹ። ስለዚህ የሙስሊም ሱልጣኔት ኦፍ ሸዋ ስታርታፕ ኩዌሽን ላይ ያለው ፋውንደሩ ማክዙሚት ዳይናስቲ የሚባሉ የአረቢክ ኦሪጂን ያላቸው ሰዎች ናቸው ማለት ነው። ሁለተኛው ሙስሊም ሱልጣኔት ዘ ሱልጣኔት ኦፍ ዳህላቅ ይላል። እዚህኛው ላይም ስታርታፕ ኩዌሽን አለ። ዌን ወዝ ዘ ሱልጣኔት ኦፍ ዳህላቅ ፎርምድ፣ መቼ ነው ሙስሊም ሱልጣኔት ኦፍ ዳህላቅ የተመሰረተው የሚል ነው። ዘ ሙስሊም ሱልጣኔት ኦፍ ዳህላቅ ወዝ ፎርምድ ኢን 10th ሴንቸሪ ኤዲ። ስለዚህ 10ኛው ሴንቸሪ ላይ ወይም 10ኛው ክፍለ ዘመን ላይ የተመሰረተ ሙስሊም ሱልጣኔት ነው ዳህላቅ የሚባለው ማለት ነው። ኢት ዋዝ ኢመርጅድ አፍተር ዌን ዘ አረብስ ኢስታብሊሽድ ዜር ሴትልመንት ኦን ዘ ዳህላቅ አይዝላንድ አፍተር ዘይ ዲስትሮይድ አዱሊስ ኢን 702 ኤዲ። ኢትስ ኢኮኖሚ ዋዝ ቤዝድ ኦን ትሬድ። ስለዚህ ይሄኛው 10ኛው ሴንቸሪ ተመሰረተ ስንል እነዚህ ሙስሊሞች በዳህላቅ የሚባለው አይዝላንድ ላይ ወይ ደግሞ ደሴት ላይ ከ8ኛው ሴንቸሪ ወይ ደግሞ ከ702 ጀምሮ እዛ አካባቢ ሴትል አድርገው ሰፍረው የነበሩ ሙስሊሞች ናቸው 10ኛው ሴንቸሪ ላይ የሙስሊም ሱልጣኔት ኦፍ ዳህላቅን የመሰረቱት ማለት ነው። የምታስታውሱ ከሆነ ለአክሱም መንግስት መውደቅ ምክንያቱ አንዱ ኤክስተርናል ፋክተር ነው፣ ሌላው ኢንተርናል ነው። ኤክስተርናል ስንል እንግዲህ ኤክስፓንሽን ኦፍ ሙስሊም አረብስ ኦን ዘ ሬድ ሲ ኮስት ብለናል። በቀይ ባህር አካባቢ የሙስሊሞች መስፋፋት የሙስሊም አረቦች መስፋፋት ነው። ስለዚህ በወቅቱ በቀይ ባህር አካባቢ የተስፋፉት እና በኋላ ላይም 702 ላይ የአክሱሞች ዋነኛ ኢምፖርታንት ፖርት ወይም ወደብ የምትባለው አዱሊስን ዲስትሮይ ያደረጉት እነዚህ ሙስሊሞች በኋላ እንግዲህ ቆይተው 10ኛው ሴንቸሪ አካባቢ የራሳቸው ሙስሊም ሱልጣኔት መስርተዋል። የተመሰረተው ሙስሊም ሱልጣኔት 10ኛው ሴንቸሪ ላይ ማን ተብሎ ይጠራል? ሙስሊም ሱልጣኔት ኦፍ ዳህላቅ ይባላል ማለት ነው። ኢኮኖሚያቸው እንግዲህ ኢት ዋዝ ቤዝድ ኦን ትሬድ ነው። ስለዚህ በንግድ ላይ ነበረ ዋና የኢኮኖሚ መሰረታቸው ኢኮኖሚክ ቤዛቸው ማለት ነው። ሶስተኛው ዘ ሱልጣኔት ኦፍ ኢፋት ይላል። ሁ ፋውንድድ ዘ ሱልጣኔት ኦፍ ኢፋት። ኢፋትን የመሰረተው ማን ነው? የኢፋት ሙስሊም ሱልጣኔትን የመሰረተው መስራቹ ፋውንደሩ ማን ነው ይላል። አናዘር ሱልጣን ወዝ ኢፋት ዊች ወዝ ሩልድ ባይ ዘ ወላስማ ዳይናስቲ። እንግዲህ ሌላኛው ኢትዮጵያ ውስጥ ከነበሩት እና ስትሮንገስት ከሚባሉት ሙስሊም ሱልጣኔቶች ውስጥ አንዱ ዘ ሙስሊም ሱልጣኔት ኦፍ ኢፋት ይባላል። ዚስ ሙስሊም ሱልጣኔት ወዝ ሩልድ ባይ ዘ ወላስማ ዳይናስቲ። በወላስማ ፋሚሊ ዳይናስቲ ይመራ የነበረ ሱልጣኔት ነው ወይም ሙስሊም ሱልጣኔት ነው ኢፋት። ኢት ዋዝ ኢመርጅድ ትዋርድ ዘ ኤንድ ኦፍ 13 ሴንቸሪ 13ኛው ሴንቸሪ መጨረሻ ላይ ወይ 1280ዎች ውስጥ የተመሰረተ 1285 አካባቢ የተመሰረተ ሙስሊም ሱልጣኔት ነው የሙስሊም ሱልጣኔት ኦፍ ኢፋት ተብሎ የሚጠራው ማለት ነው። ዘ ፋውንደር ኦፍ ዘ ዳይናስቲ ወዝ ኡመር ወላስማ። ሶ የወላስማ ዳይናስቲ ነው ይሄንን የመሰረተው ካልን የወላስማ ዳይናስቲን መስራቹ ደግሞ ፋውንደሩ ደግሞ ኡመር ወላስማ ይባላል ነው። ሲምፕሊ ደ ሙስሊም ሱልጣኔት ኦፍ ኢፋት የተመሰረተው በማን ነው ማለት ነው? በኡመር ወላስማ ማለት ነው። ኡመር ወላስማ ወዝ ዘ ፋውንደር ኦፍ ዘ ሙስሊም ሱልጣኔት ኦፍ ኢፋት ማለት ነው። ኢት ዋዝ ሎኬትድ አራውንድ ኖርዝ ኢስት ኦፍ ሸዋን ፕላቶ። የሸዋ ሜዳማ አካባቢዎች ወይም ፕላቶ የሚባለው ኤሪያ ላይ በሰሜን ምስራቅ አካባቢ የነበሩ እንዲሁም እነዚህም በተመሳሳይ ሎላንድ ኤሪያ ላይ የነበሩ ሙስሊም ሱልጣኔቶች ናቸው ማለት ነው። ዘ ሙስሊም ሱልጣኔት ኦፍ ኢፋት ኢት ዋዝ ዘ ስትሮንገስት ሙስሊም ሱልጣኔት ኢን ዘ ሪጅን ትዋርድ ዘ ኤንድ ኦፍ 13th ኤንድ ዘ ፈርስት ሃፍ ኦፍ 14th ሴንቸሪ። ስለዚህ ከነበሩት ሙስሊም ሱልጣኔቶች በሙሉ ዘ ስትሮንገስት የነበረ በጣም ጠንካራ የነበረው በተለይ በ13ኛው ሴንቸሪ መጨረሻ እንዲሁም በ14ኛው ሴንቸሪ መጀመሪያ አካባቢ ላይ ጠንካራ ከነበሩ ሙስሊም ሱልጣኔቶች ውስጥ አንዱ ዘ ሙስሊም ሱልጣኔት ኦፍ ኢፋት የሚባለው ነው። ኢት ሞኖፖላይዝድ ዘ ዘይላ ትሬድ ሩት። ስለዚህ ዘይላ ትሬድ ሩት ኢምፖርታንት የሆነች ትሬድ ሩት ናት፣ የንግድ መስመር ናት ዘይላ። በተለይ ለሎንግ ዲስታንስ ትሬድ በጣም አስፈላጊና ጠቃሚ የነበረ የንግድ መስመር ነው። ስለዚህ ይህንን የንግድ መስመር በብቸኝነት ሞኖፖላይዝ አድርጎት ወይም ተቆጣጥሮ ነበረ ይሄ ኢፋት የሚባለው ሙስሊም ሱልጣኔት ማለት ነው። ኢፋት ወዝ ስትራቴጂካሊ ሎኬትድ አሎንግ ዘ ትሬድ ሩት። ስለዚህ ኢፋት የሚባለው የሙስሊም ሱልጣኔት በራሱ የተመሰረተበት ወይም የሚገኝበት ቦታ በትሬድ ሩቶች አቅራቢያ ላይ ነው፣ ወይም ትሬድ ሩቶች የንግድ መስመሮች ባሉበት ኤሪያ ላይ የተመሰረተ ሙስሊም ሱልጣኔት ነው።
ኢትስ ሶርስ ኦፍ ፓወር ዋዝ ሜንሊ ዘ ኮንትሮል ኦፍ ዞስ ትሬድ ሩት ነው። ስለዚህ ዋነኛ የገቢ ምንጩ ሶርስ ኦፍ ፓወሩ የኃይል ምንጩ ምንድነው ማለት ነው? የተለያዩ ትሬድ ሩቶችን ኮንትሮል አድርጎ ነበረ። ኮንትሮል ካደረጋቸው ትሬድ ሩቶች ውስጥ አንዱ ዘይላ ትሬድ ሩት የሚባለው ወይም የዘይላ የንግድ መስመር ማለት ነው። ስለዚህ እነዚህ ኢምፖርታንት የሆኑ ትሬድ ሩቶችን ኮንትሮል አድርጎ ወይም ሞኖፖላይዝ ያደረገ በጣም ስትሮንገስት ከሚባሉት የሙስሊም ሱልጣኔቶች ውስጥ አንዱ ነበር፣ ዘ ሙስሊም ሱልጣኔት ኦፍ ኢፋት የምንለው ማለት ነው። አራተኛው ደ ሙስሊም ሱልጣኔት ኦፍ አዳል ነው፣ ወይም የአዳል ሙስሊም ሱልጣኔት የሚባለው ማለት ነው። ሁ ዋዝ ዘ ዌል ኖውን ሊደር ኦፍ አዳል። እንግዲህ አዳል ሙስሊም ሱልጣኔት ውስጥ ከነበሩት በጣም ታዋቂ የነበረው የሙስሊም ሱልጣኔት ኦፍ አዳል ሊደር ማን ነበር የሚል ነው ኩዌስችናችን። እናየዋለን መጨረሻ ላይ። The Muslim Sultanate of Adal was formed in the late 14th century by descendants of Welasma ruling family on the Harar Plateau. ስለዚህ እነዚህ አዳል ሙስሊም ሱልጣኔትን የመሰረቱት ደግሞ ከወላስማ ዳይናስቲ ጋር የደም ትስስር ወይም ዝምድና የነበራቸው ዲሴንደንት የሆኑ የወላስማ ሩሊንግ ፋሚሊ ሰዎች ናቸው ማለት ነው። እንግዲህ የሙስሊም ሱልጣኔት ኦፍ ኢፋት የ14ኛው ሴንቸሪ አካባቢ እንግዲህ ሲሸነፍና በክርስቲያን አይላንድ ኪንግደም ግዛቶቹ ሲወሰዱበት እነዚህ የወላስማ ሩሊንግ ፋሚሊዎች ወደ ሀረር ሽፍት አድርገው ወይም ሪትሪት አድርገው ነበር፣ ተጉዘው ወይም ሸሽተው ነበር። ከዛ እንግዲህ 14ኛው ሴንቸሪ መጨረሻ አካባቢ እነዚህ የቀድሞ የኢፋት ሊደሮች ወይም ከነሱ ጋር ዝምድና የነበራቸው ሰዎች ሙስሊም ሱልጣኔት ኦፍ አዳል የሚባለውን ወደ ሀረር አካባቢ መሰረቱ ማለት ነው። the relationship between the Christian state and the Muslim sultanate of አዳልስ ዌር ኖት ኦልዌይስ ፒስፉል። እንግዲህ በአብዛኛው በተለይ አዳል የሚባለው ሙስሊም ሱልጣኔት ከመጣ በኋላ በክርስቲያን አይላንድ ኪንግደም ወይም በሶሎሞኒክ ዳይናስቲ እና በሙስሊም ሱልጣኔቶቹ በተለይ በአዳል ሙስሊም ሱልጣኔት መካከል የነበረው ሪሌሽንሽፕ አብዛኛውን ጊዜ ፒስፉል አልነበረም፣ ወይ ደግሞ ብዙ ጊዜ ግጭት ይፈጠሩ ነበር ነው። ሴንቸሪስ ኦፍ ኮንፍሮንቴሽን ሊድ ቱ ፌመስ ሪቮልት ኦፍ ኢማም አህመድ ኢብራሂም ትራዲሽናሊ ኒክድ ኔም አህመድ ግራኝ ኦር አህመድ ዘ ሌፍት ሃንድድ። ስለዚህ እንግዲህ በክርስቲያን አይላንድ ኪንግደም እና በአዳል ሙስሊም ሱልጣኔት መካከል የነበረው ግንኙነት አብዛኛው ጊዜ ፒስፉል አልነበረም። ብዙ ጊዜ ግጭቶች ወይም ደግሞ የእርስ በርስ ግጭቶች፣ ጦርነቶች ነበሩ። እንደዚህ አይነት የእርስ በርስ ጦርነቶች ደግሞ ኢማም አህመድ ኢብን ኢብራሂም አልጋዚ ወይ ደግሞ አህመድ ግራኝ የሚባለውን የታዋቂ ወይም ፌመስ ኦር ዌል ናውን አዳል ሊደር ወደ ስልጣን እንዲመጣ አደረገው። እንግዲህ ኢማም አህመድ ኢብን ኢብራሂም አልጋዚ ወይ ደግሞ አህመድ ግራኝ ኦር አህመድ ዘ ሌፍት ሃንድድ የሚባለው ከአዳል ሙስሊም ሱልጣኔት ሊደሮች መካከል በጣም ዌል ናውን የነበረ ፌመስ የነበረ ወይ ደግሞ በጣም ኢንፍሉዌንሻል የነበረ ሊደር ነው። ይሄ ሊደር ከ1520ዎቹ እስከ 1543 አካባቢ ድረስ የአዳል ሙስሊም ሱልጣኔት ሊደር የነበረ ነው ማለት ነው። ሶ they made strong war resistance against Christian state until 16th century። ስለዚህ በጣም ክርስቲያን አይላንድ ኪንግደምን ሬዚስት ሲያደርጉ ብዙ ጊዜም በጦርነት ከነዚህ ከሙስሊም ሱልጣኔት ኦፍ አዳል በተለይ ኢማም አህመድ ወይም አህመድ ግራኝ ወደ ስልጣን ከመጣ በኋላ ከ1520ዎቹ እስከ ተሸነፈበት እስከ 1543 ጊዜ በነበረው ጊዜ ውስጥ ከክርስቲያን አይላንድ ኪንግደም ጋር በጣም ብዙ ጊዜ ጦርነት ገጥመው አንዳንድ ጊዜም እያሸነፉ የእነሱንም ግዛት እስከ መቆጣጠር የደረሱበት በጣም ጠንካራ የነበረ የሙስሊም ሱልጣኔት ነው የሙስሊም ሱልጣኔት ኦፍ አዳል። እዚህ ጋር እንድታውቁት የሚፈለገው እንግዲህ በ1529 አካባቢ በተለይ የአዳል ሙስሊም ሱልጣኔት ሊደር የነበረው አህመድ ግራኝ ወይ ደግሞ ኢማም አህመድ ኢብን ኢብራሂም አልጋዚ የሚባለው 1529 ላይ ዘ ባትል ኦፍ ሽምብራ ቆሬ የሚባል ቦታ ላይ የክርስቲያን አይላንድ ኪንግደም ንጉስ ወይም ሊደር የነበረውን ኢምፐረር ልብነ ድንግል የሚባለውን አሸነፈ ነው። እሱን ካሸነፈ በኋላ የልብነ ድንግል ወይ ደግሞ የክርስቲያን አይላንድ ኪንግደም አብዛኞቹን ግዛቶች ተቆጣጥሮ ይዞ ነበረ ማለት ነው። በኋላ ላይ የእሱ ልጅ የልብነ ድንግል ልጅ ገላውዲዮስ የሚባለው ወደ ስልጣን ከመጣ በኋላ ደግሞ ባትል ኦፍ ወይና አደጋ 1543 ላይ የአህመድ ግራኝ በገላውዲዮስ ወይም በልብነ ድንግል ልጅ በገላውዲዮስ አማካኝነት ተሸንፎ የሙስሊም ሱልጣኔት ኦፍ አዳል ያበቃበት ጊዜ ነው ማለት ነው። ሌላኛው ቶፒካችን ኢኮኖሚ ኦፍ ሙስሊም ሱልጣኔት ይላል። The main economic base of those Muslim sultanates were agriculture and profit from the rich long distance trade of ዘይላ። ስለዚህ ኢትዮጵያ ውስጥ የነበሩት እነዚህ ሙስሊም ሱልጣኔቶች ኢኮኖሚያቸው ምን ላይ ቤዝ ያደረገ የተመሰረተ ነበር? ኢኮኖሚክ ቤዛቸው ምንድን ነበር ስንል አንደኛው አግሪካልቸር ላይ ነው። ከዚሁ በተጨማሪ ወይም ከአግሪካልቸር በተጨማሪ ግን በዋናነት የእነዚህ የሙስሊም ሱልጣኔቶች ኢኮኖሚ ቤዝ ያደረገ የተመሰረተው ትሬድ ላይ ወይ ደግሞ ንግድ ላይ ነበር። ስፔሻሊ ደግሞ የሎንግ ዲስታንስ ትሬዶችን ብዙ ትሬድ ሩቶችን ተቆጣጥረው በዛ አካባቢ የተመሰረቱ አብዛኞቹ ኮሚኒቲያቸው በትሬድ ላይ ኢንጌጅ የሚያደርጉ ስለነበሩ በዋናነት ኢኮኖሚያቸው በግብርናና በትሬድ ላይ ቤዝ ያደረገ ነበር።
The Christian rulers were equally demanded in controlling the trade route to and coming from ዘይላ። እንግዲህ ቅድም እንዳልኩት አብዛኞቹ ሙስሊም ሱልጣኔቶች የተመሰረቱት ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ወይ ሎውላንድ ኤሪያ ላይ ነው። በእነዚህ ሎውላንድ ኤሪያዎች ላይ ደግሞ ዋና ዋና የሚባሉ የነ ዘይላ አይነት ትሬድ ሩቶች አሉ። ስለዚህ ሙስሊም ሱልጣኔቶቹም እነዛን ትሬድ ሩቶች ይፈልጓቸዋል። በወቅቱ የነበረው የክርስቲያን አይላንድ ኪንግደምም እንደዚሁ የክርስቲያን አይላንድ ኪንግደም ሩለሮችም ይህንን እነዚህን የንግድ መስመሮች ኮንትሮል የማድረግ ከፍተኛ የሆነ ዲማንድ ነበራቸው። the major trade route connecting the port of ዘይላ to the interior had been the root of conflict between the Christian kings and the ruler of ኢፋት። እንግዲህ 14ኛው ሴንቸሪ አካባቢ በብዛት በተለይ አምደ ጽዮን የሚባለው የክርስቲያን አይላንድ ኪንግደም ሩለር በነበረበት ጊዜ ከሱም በፊት በነበሩት ጊዜያቶች በነ ኢፋትና በሌሎቹ ሙስሊም ሱልጣኔቶች የዘይላ ትሬድ ሩትን ኮንትሮል ለማድረግ ወይም የዘይላ የንግድ መስመርን ኮንትሮል ለማድረግ ከነበራቸው ፍላጎት የተነሳ በሁለቱ መካከል በክርስቲያን አይላንድ ኪንግደም እና በሙስሊም ሱልጣኔቶች ስፔሻሊ በሙስሊም ሱልጣኔት ኦፍ ኢፋት መካከል ከፍተኛ የሆነ ግጭት ወይ ደግሞ ኮንፍሊክት ነበረ። ኢን 1332 ኤዲ ኪንግ አምደ ጽዮን ዲፊትድ ዘ ኮምባይንድ አርሚ ኦፍ ኢፋት። 1332 ላይ ይሄ ንጉስ አምደ ጽዮን የሚባለው አምደ ጽዮን ማለት የክርስቲያን አይላንድ ኪንግደም ነው። የክርስቲያን አይላንድ ኪንግደም ሩለር ወይም ደግሞ ኪንግ ነው። ከ1314 ከ1344 ነው ሊደር የነበረው የሶሎሞኒክ ዳይናስቲ ሩለር ነው። ሶ ይሄ ሰውዬ እንግዲህ የኢፋትን ጦር 1332 ላይ አሸንፈዋል ማለት ነው። የነዚህ ሁለቱ ግጭት ግን ምንድን ነበር? ቀደም እንዳልኩት የዘይላ ትሬድ ሩትን ኮንትሮል ለማድረግ ከነበራቸው አምቢሽን አንጻር በሁለቱ መካከል ሁሉ ጊዜ ግጭቶች ይፈጠሩ ነበር ማለት ነው። ኪንግ አምደ ጽዮን was the most expansionist Christian island king of the medieval period። እንግዲህ ሜዲቫል ፔሪየድ ላይ ከነበሩ በኢትዮጵያ መካከለኛው ዘመን ላይ ከነበሩ የኢትዮጵያ ነገስታቶች ወይ ደግሞ የሶሎሞኒክ ዳይናስቲ ሩለሮች መካከል the most expansionist የሚባለው ወይ ደግሞ ተስፋፊ የሚባለው ብዙ ግዛቶችን ኮንትሮል የማድረግ አምቢሽን የነበረውና በጣም ተስፋፊ የነበረው ንጉስ ኪንግ አምደ ጽዮን የሚባለው ከ1314 እስከ 1344 ድረስ የሶሎሞኒክ ዳይናስቲ ሩለር የነበረው ሰው ነው ማለት ነው። የመጨረሻው ቶፒካችን common feature of Muslim communities ይላል። common feature means ኮመን ካራክተራቸው የጋራ የሚያደርጋቸው ነገር እነዚህ ሙስሊም ኮሚኒቲዎችን ምንድነው የሚል ነው። some of common character of the Muslim communities that formed in the region were that their sultans or their rulers exercise both religious and political power። ስለዚህ የጋራ የሚያደርጋቸው ነገር እነዚህ ሙስሊም ኮሚኒቲዎች ምንድነው? በሁሉም ሙስሊም ሱልጣኔቶች ውስጥ የነበሩት ሱልጣኖች ወይም ደግሞ ሩለሮቹ ሊደሮቹ they exercise both religious and political power ነው። ፓወራቸው ፖለቲካልም ነው ሪሊጂየስ ነው። ሃይማኖታዊ ስልጣንም ነበራቸው፣ ፖለቲካዊ ስልጣንም ነበራቸው ሱልጣኖቹ ማለት ነው። their population was made up of Muslims። እነዚህ ሙስሊም ሱልጣኔቶች ላይ የነበሩ ፖፑሌሽን ወይ ኮሚኒቲው ሶሳይቲው ሙሉ በሙሉ ምንድን ነበር? ሙስሊሞች ነበሩ። their economy was mainly depend on trade። ኢኮኖሚያቸው በንግድ ላይ ዲፔንድ የሆነ ነው ወይ ደግሞ ጥገኛ ነበር ነው። most of the sultanates were located in south eastern part of Ethiopia ወይ ደግሞ ሎውላንድ ላይ። አብዛኞቹ ሙስሊም ሱልጣኔቶች የት ላይ ነበረ ሎኬት ያደረጉት የሚገኙት የነበረው በሳውዝ ኢስተርን ሎውላንድ ላይ ነው። በኢትዮጵያ ደቡብ ምስራቅ አካባቢዎች ላይ በተለይ የዝቅተኛ ስፍራ ወይም ሎውላንድ በሚባሉት ኤሪያዎች ላይ ይገኙ የነበሩ ናቸው። አብዛኞቹ ሙስሊም ሱልጣኔቶች ናቸው ማለት ነው። ስለዚህ እነዚህ ኮመን ፊቸር ኦፍ ሙስሊም ኮሚኒቲስ ይባላሉ። የጋራ የሚያደርጓቸው ባህሪዎች ወይም ደግሞ ካራክተር ኦር ፊቸሮች ናቸው ማለት ነው። እንግዲህ የዛሬውን ቪዲዮ እዚህ ላይ አበቃው። ኔክስት በሌላ ቪዲዮ መለሳለሁ። ለዚህ ቻናል ታዲያ አዳዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። የዛሬውን እዚህ ላይ አበቃው።